አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በዕለተ ሰኞ የሚጸለይ የሰይፈ ሥላሴ ጸሎት ይህ ነው። ጥንትና ፍጻሜ የሌለበት ለዘላለም የሚኖር አምላካችን እግዚአብሔር ታላቅና ገናና ነው። አቤቱ ጌታዬ ሆይ ከሚያስፈራኝ ክፉ ነገር ሁሉ ታድነኝ ዘንድ እለምንሃለሁ፣ ማልድሃለሁም። የሰይጣንን ተንኰል ሁሉ ከኔ አርቅ። አቤቱ ያዕቆብንና ልጆቹን እንደባረክ እኔንና ልጆቼን ቤተሰቦቼንና ዘመዶቼን ባርክ። በቸርነትህ በሰጠኝ ሀብትና ንብረቴ ላይ ረድኤትንና በረከትን አሳድር። ለአንተ ለአብ ለወልድ ለመንፈስ ቅዱስ ኃይል፣ መንግሥት፣ ክብርና ምስጋና ይገባል፣ ዛሬም ዘውትርም ለዘላለሙ በእውነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ ልዩ ሦስት በሚሆን በቅድስት ሥላሴ እየተማጸንኩ በዚህ እናቴ በምትሆን ቅድስት ቤተ ክርስቲያን ፊት ቆሜ ጠላቴ ሰይጣንን እክዳለሁ። ዳግም በዚህ ዓለም በወዲያኛውም ዓለም አምባ መጠጊያ የምትሆነኝን ድንግል ማርያምን ምስክር አድርጌ ለዘላለሙ አወግዛለሁ። በአብ በወልድ በመንፈስ ቅዱስ ስም አምኜ ረፍት አደርጋለሁ። በአብ በወልድ በመንፈስ ቅዱስ ስም እነቃለሁ። በአብ በወልድ በመንፈስ ቅዱስ ስም እነሳለሁ። በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ እማጸናለሁ። በስም ሦስት በመለኮት ግን አንድ አምላክ ብዬ እማጸናለሁ። በአካል ሦስት በመንግሥት ግን አንድ አምላክ ብዬ እማጸናለሁ። በገጽ ሦስት ፍጹም በሚሆን የባሕሪ አንድነት ግን አንድ አምላክ ብዬ እማጸናለሁ። በቀን ከሚወረወር ጦር በሌሊት ከሚዘዋወር ልዩ ጠላት እድን ዘንድ በዚህ በመለኮታዊ አንድነት እማጸናለሁ። ከአንዱ አንጻር ወደ ሌላው አንጻር መዘዋወር የሌለበት በእግዚአብሔር የፊቱ ምዕዛር ብርሃን ፊቴን አማትባለሁ። በሚመለከትበት አንጻር የሚያስደነግጥና የሚያንቀጠቅጥ በእግዚአብሔር የዓይኖቹ የብርሃን ነጸብራቅ ዓይኖቼን አማትባለሁ። የተናገረውን በሚያደርግ በእግዚአብሔር ብርሃናዊ አንደበት አንደበቴን አማትባለሁ። መልካሙን በሚያናግር ዕውቀትንና ጥበብን በሚገልጽ በእግዚአብሔር ምዕዛር ከናፍር ከንፈሮቼን አማትባለሁ። ያለማቋረጥ ለእሱ ምስጋና የሚገባው የሰውን ጸሎት የሚሰማ እግዚአብሔር ምዕዛረ አእዛን ጆሮዬን እከፍታለሁ። ያለመዳሰስ ዓለምን በያዙ እግዚአብሔር የእጆቹ ምዕዛር እጆቼን አማትባለሁ ወይም እዘረጋለሁ። ከቂም በቀል ንጹሕ በሆነ በእግዚአብሔር ምዕዛረ ልቦና ልቦናዬን አማትባለሁ። ከልዩ ሐሳብ ልዩ በሆነ በእግዚአብሔር ምዕዛረ ሕሊና ሕሊናዬን አማትባለሁ። የቆሙበትን አካባቢ የሚያነዋውጹ በእግዚአብሔር የእግሮቹ ምዕዛር እግሮቼን አማትባለሁ። በሰማይና ከዚያም በላይ ባሉ እንዲሁም በምድርና ከዚያም በታች ባሉ ዓለመ ዓለማት ሁሉ እርሱ የመላ ነውና ቦታ ለማይወስነው በእግዚአብሔር ምዕዛረ አካል ሰውነቴን አማትባለሁ። ጥንት ፍጻሜ በማይኖርበት ወይም በሌለበት በእግዚአብሔር ምዕዛረ ዘመን ዘመኔን አማትባለሁ። ምስጋና ለእግዚአብሔር ይሁን፣ አሜን። የለመለመ የምሕረት ምንጭ ለሚሆን ለአብ ሰላምታ ይገባል። የለመለመ የሕይወት መገኛ ለሚሆን ለወልድ ሰላምታ ይገባል። የለመለመ የሕይወት መፍለቂያ የሚሆን ለመንፈስ ቅዱስ ሰላምታ ይገባል። ሦስት የምሕረት መፍሰሻ አንድ የይቅርታ ምንጭ አስቦ የማድረግ ችሎታና ስልጣን ላለው ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ኃይል ገንዘቡ የሆነ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ዓለምን በቃሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ሰውን ባሪያውና በአምሳሉ ለፈጠረ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ይቅርታን እንደ እህል ለሚዘራ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የብልጽግና መገኛ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። መጉደል የሌለበት የስጦታ ባሕር ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። የእውነት ፍርድ መገኛ ለሚሆን አምላክ ሰላምታ ይገባል። በመለኮታዊ ሥልጣኑ ነፍስን ከሥጋ በሚለይ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። በጌትነቱ መብረቅ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። ለማይነዋወጽ የሃይማኖት አምድ ልዩ ሦስት ለሚሆን አምላክ ሰላምታ ይገባል። መፍረስ የሌለበት የመድኃኒት አዳራሽ
አዳራሽ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። የቤቱ ግድግዳ በእሳት ለተሰራ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ድንኳኑ የእሳት ነበልባል ማደሪያውም በብርሃን ለተከበበ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በጽርሐ አርያም ለሚኖር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ዙፋኑን በኪሩቤል ላይ ለዘረጋ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። በግልጽ ለሚበቀል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደይና ለሚያበለጽግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያዋርድና ለሚያከብር ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለመግደልና ለማዳን ስልጣን ላለው ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚቀስፍና ይቅር ለሚል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚተክልና እንዲበቅል ለሚያደርግ ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ለሚያደርቅና ለሚያለመልም ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ሁሉን ማድረግ ለሚችል ልዩ ሶስት ለሚሆን አምላክ ሰላምታ ይገባል። ይህን ለመሰለ ማለትም በአንድነትና በሶስትነት ለሚመለክ አምላክ በእውነት እሰግዳለሁ። አቤቱ በዘመኑ ሁሉ የጥፋትና የኃጢአት አውሬ ወይም ዲያብሎስ እንዳይቀርበኝ በአጹረ ቅዱስ መስቀል አጥርነት ጠብቀኝ። አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ፣ አንድ አመለካከት፣ ሶስት ገጽ፣ አንድ መንግስት፣ አንድ ፈቃድ፣ ሶስት አካል፣ አንድ ባህሪ ነው። ሥላሴ ያለመከፋፈል በሶስትነት ያለመጉደል በትክክል በአንዲት ፈቃድ በፍጹም አንድነት ይኖራሉ። ቅድስት ሥላሴ ከሰማይ ሰማያት ይልቅ ትመጥቃለች። ቅድስት ሥላሴ ከባሕሮች ጥልቀት ይልቅ ትጠልቃለች። ቅድስት ሥላሴ አዚተ ኩሉ ዓለም ናት። ቅድስት ሥላሴ ከሰማያት በላይ ባሉና ከጥልቀቶችም ጥልቀት በታች ባሉ ሁሉ የመላች ናት። ቅድስት ሥላሴ በዓለም የስፋት አድማስና በማዕዘኗ ሁሉ ያለች ናት። ቅድስት ሥላሴ የምስራቆች ምስራቅ የምዕራቦችም ምዕራብ ናት። ቅድስት ሥላሴ የሰሜኖች ሰሜን የደቡቦችም ደቡብ ናት። ቅድስት ሥላሴ የሰፊዎች ሰፊ የሚሆን የቦታ ስፋት አይወስናትም። ቅድስት ሥላሴ የንጋት ብርሃን መውጫ ናት። ቅድስት ሥላሴ በምሽት ጊዜ ጨለማን የምታሰለጥን ናት። በዚህ የቅድስት ሥላሴ ስም ኃይል ከታላቅ አክብሮት ጋር ፍጹም የሆነ ይህን የሃይማኖትና የምስጋና ቃል በቅድስት ሥላሴ በቀና አንደበት እዘምራለሁ። አምልኮትና ስግደት መመለክም ለቅድስት ሥላሴ ይገባል። ኃይል፣ ጽን፣ መንግሥት፣ ሥልጣንና ኪል ለቅድስት ሥላሴ ይገባል። ጥበብና ምክር፣ ጌትነትና ክብር ለቅድስት ሥላሴ ይገባል። መግደል፣ ማዳን፣ መቅሰፍ፣ ይቅርታ ማድረግ የቅድስት ሥላሴ ሥልጣን ነው። ማደየትና ማበልጸግ፣ ማክበርና ማዋረድ የብቻ የቅድስት ሥላሴ ሥልጣን ነው። መትከል፣ ማብቀል፣ ማድረቅና ማለምለም የብቻ የቅድስት ሥላሴ ሥልጣን ነው። በምድርና በሰማይ በቀላያት ባሉ ፍጥረታት ሁሉ ላይ የገዥነት ሥልጣን ያለው ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የመለኮትን አንድነት ገንዘብ በማድረግ ያለመለየትና ያለመከፋፈል በገጽ ሶስት በመለኮት አንድ ለሚሆን ለእርሱ ለብቻው መገዛት ይገባል። ለእርሱ ለብቻው ዘምሮ ለእርሱ ለብቻው ምስጋና ይገባል። እርሱን እጅ መንሳት፣ እርሱን ማመስገን፣ እርሱን ማምለክ፣ በእርሱም መታመን ይገባል። እርሱን መጠጋት፣ ወደ እርሱ መጸለይ፣ በፊቱም መማለድ ይገባል። እርሱ የአማልክቶች አምላክ የገዢዎችም ገዢ የነገሥታትም ንጉሥ ነው። በዚህ በቅድስት ሥላሴ ስም እያመንኩ ጠላቴ ሰይጣንን እክዳለሁ። አንተ እርኩስ መንፈስ ነህና። ልዩ ሶስት ቅድስት ሥላሴ ሆይ እኛን አገልጋዮቻችሁን ሕዝበ ክርስቲያን ባሪያዎቻችሁን ከመከራ ሥጋ ከመከራ ነፍስ ጠብቁን፣ አድኑን ለዘላለሙ በእውነት ተአምር። የቅድስት ሥላሴ ይቅርታቸውና ሀብተ ረድኤታቸው በሁላችን በሕዝበ ክርስቲያን ይደረግልንና የቅድስት ሥላሴ ተአምር ይህ ነው። ጢሮአዳ በሚባል አገር የፋርስ ንጉሥ ጭፍራ የሆነ አንድ ሰው ነበረ። ይህም ሰው ከዕለታት አንድ ቀን የክርስቲያንን አገር ለማጥፋት የሰንጋ ፈረሱን ጭኖ ከቤቱ ወጣ። በዚህም አገር ውስጥ የአብ የወልድ የመንፈስ ቅዱስ ስዕል ያለበት የተቀደሰ ቦታ ነበር። ከዚያም ንዋያተ ቅድሳቱን ለመመዝበር ወደ አማረውና ወደ ተጌጠው አዳራሽ በገባ ጊዜ የስሉስ ቅዱስ ስዕል ካለበት ቦታ ደረሰ። ይህም ወታደር የቅድስት ሥላሴን ስዕል በሳት ሰይፍ ታጥሮ ባየው ጊዜ በዚህ
በዚያ የነበሩትን ሰዎች ወንድሞቼ ሆይ ይህ እንደ ነድ እሳት የሚያንጸባርቅ ስዕል ምንድን ነው? አርያው እጅግ አስፈራኝ። ወደ እርሱ ቀርቤ ሁኔታውን ለመረዳት ተሳነኝ አላቸው። እነዚያም የክርስቲያን ወገኖች አንተ ወታደር ፈጥነ በምድር ላይ ወድቀ ስገድ፣ ይህ ስዕል የቅድስት ሥላሴ አርያ ገጽ ነውና አሉት። በዚያን ጊዜ ፈጥኖ በጉልበቱ ተንበርክኮ ሰገደ። እጁንም ወደ ሰማይ በመዘርጋት እኔ ለጌቶች ለቅድስት ሥላሴ ስዕል ሰግዳለሁ እያለ ማለደ። ከአረማውያን አገር አውጥታችሁ ከክርስቲያኖች አገር አድርሳችሁኛልና ስለዚህም ክብር ምስጋና ላቀርብላችሁ ገደዳለሁ አለ። እንዲህም እያለ ሲጸልይ የእግዚአብሔር የጌትነቱ ብርሃን በዚያ ቤት ውስጥ መላ። በዚህም ጊዜ አንተ የንጉሥ ወታደር ሆይ መንግሥተ ሰማያት ትገባ ዘንድ ስሉስ ቅዱስ ጠርተዋል የሚል ቃል ከሰማይ መጣ። ይህንንም ከመስማቱ የእግዚአብሔር መልአክ መጋቤ ብርሃናት ቅዱስ ራጉኤል በቅስፈት ወደ እርሱ መጥቶ ወደ ሰማይ አሳረገውና በቅድስት ሥላሴ ፊት አቁመው። ቅድስት ሥላሴም ከሌሎች የንጉሥ ሰራዊት ተመርጠሽ ወደዚህ የመጣሽ ምርጥ ነፍስ ሆይ ወልድ በአባቱ ጌትነትና በመንፈስ ቅዱስ ክብር እስኪመጣ ድረስ በሕያዋን አገር ገብተሽ በዚያ ትቀመጭ ዘንድ ፈቅደንልሻል አሏት። ይህንንም ካሏት በኋላ ወደዚያ አገር አስገቧትና በዚያ ተቀመጠች። የቅድስት ሥላሴ ይቅርታቸውና ሀብተ ረድኤታቸው ወዳጆቻቸው ከሕዝበ ክርስቲያን ጋር ለዘላለሙ አብሮን ይሁን በእውነት አሜን። አነሳሶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።